ሰላምና ጤና ለእናንተ ይሁን። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ዛሬ የፕሪሚየር ሊጉን ጉዳይ እንመለከታለን። አሁን አርሰናል ተከታታይ ጨዋታዎችን በማሸነፍ በ16 ነጥብ የመጀመሪያ ደረጃ ላይ ተቀምጧል። አሁን ኦፕታ የተለያዩ ትንበያዎችን አውጥቷል። አሁን ቡድኖች ባላቸው አቋም ተመስርቶ ትንበያዎችን አውጥቷል። የትኞቹ ቡድኖች ቶፕ 4 ሊጨርሱ ይችላሉ፣ የትኛው ቡድን ደግሞ ሻምፒዮኑ ይሆናል የሚለውን ትንበያ አውጥቷል። በቀጣይስ የእንግሊዝ ፕሪሚየር ሊግ ከባባድ ተጋጣሚዎች ያላቸው የትኞቹ ቡድኖች ናቸው የሚሉትን እንመለከታለን። አብራችሁ እንድትቆዩ እንጋብዛለን። እንግዲህ አሁን የእንግሊዝ ፕሪሚየር ሊግ አጓጊ ገጽ ላይ የደረሰ ይመስላል። በተለይ ባለፉት ጥቂት ጊዜያት ሊቨርፑል በ5 ነጥብ ልዩነት ሊጉን መምራት ከጀመረ በኋላ አንዳንድ ተንታኞች ምን ሲሉ ነበር? ከወዲሁ ሊቨርፑል የራቀ የሚሄድ ከሆነ የዋንጫ ፉክክሩ ሊያደበዝዘው ይችላል የሚል ነገሮች እየተነሱ ነበር። በእርግጥ ገና በ5-6 ጨዋታ የዋንጫውን መዳረሻ መተንበይ እጅግ አዳጋች ነው። ወደፊት በጣም በርካታ ጨዋታዎች አሉ። አሁን 7ኛ ሳምንት ነው። ወደ 31 ሳምንት የሚጠጋ ጊዜያትን ይኖራሉ። ነገር ግን የቡድን አቋሞች የተለያዩ ቡድኖች ዋንጫ ሊያነሱ ይችላሉ የሚሉ ትንበያዎችን እንዲሰጡ ያስገድዳል እና አሁን ሊጉ አጓጊ ይመስላል እና በጣም አጓጊ እንዲሆን ካደረጉት ምክንያቶች መካከል ደግሞ በቡድኖች መካከል ያለው ልዩነት ነው። ለምሳሌ አርሰናል አሁን በ16 ነጥብ ነው አንደኛ ደረጃ ላይ የተቀመጠው ወደ 7 ጨዋታዎችን ተጫውቶ ማለት ነው እና በ7ኛ ደረጃ ላይ ካለው ቼልሲ እና በአርሰናል መካከል ያለው የነጥብ ልዩነት 5 ነው። ያ ማለት በሁለቱ ቡድኖች መካከል ያለው የጨዋታ ወይንም ደግሞ የነጥብ ልዩነት የሁለት ጨዋታ እድሜ ሊኖረው የሚችል ነው ማለት ነው እና ከዛ ውጪ ሁለተኛ ደረጃ ላይ ያለውም ሊቨርፑል በ1 ነጥብ አንሶ ነው ሁለተኛ ደረጃ ላይ የተቀመጠው። ቶተናም እንደዚሁ በ14 ነጥብ፣ ቦርንማውዝ በተመሳሳይ በ14 ነጥብ አራተኛ ደረጃ ላይ። ማንቸስተር ሲቲ ደግሞ ብዙ ጊዜ ሲቲ ቀስ እያለ ነው ወደ ዋንጫ ተፎካካሪነት የሚመጣው ይባላል እና አሁን 13 ነጥብ ይዞ ከመሪው አርሰናል በ3 ነጥብ ልዩነት ነው እና እነዚህ ነገሮች ቡድኖቹ የነጥብ መቀራረብ የዋንጫ ፉክክሩን ይበልጥ ያጎላዋል ተብሎ ይጠበቃል። በተለይ በዚህ ሳምንት የሊቨርፑል መሸነፍ፣ የአርሰናል ማሸነፍ፣ የማንቸስተር ሲቲ ማሸነፍ፣ የቼልሲ ሊቨርፑልን ማሸነፍ በጣም እጅግ ተቀራራቢ እንዲሆንና ሊጉን አጓጊ እንዲሆን ካደረጉት ምክንያቶች መካከል ይጠቀሳልና ኦፕታ አንድ ሪፖርት አውጥቷል። ሪፖርቱ የትኞቹ ቡድኖች አሁን ባላቸው አቋምና ቁመና ተመስርቶ የትኛው ቡድን ለዋንጫ ይገመታል፣ የትኛው ቶፕ 4 ሊጨርስ ይችላል የሚል ትንበያን አውጥቷል እና በ5ኛ ደረጃ ላይ ያስቀመጠው በክሪስታል ፓላስን ነው እና ክሪስታል ፓላስ በአማካይ ወደ 60 ነጥብ ሊሰበስብ የሚችልበት እድል አለ የሚል ነገር አውጥቷል። ከዛ ውጪ ቶፕ 4 ያሉ ቡድኖችን ስንመለከት ኦፕታ ከግምት ውስጥ አስገብቶ ካስቀመጣቸው ቡድኖች መካከል ቼልሲ በ61 ነጥብ ምናልባት አራተኛ ደረጃ ሊጨርስ የሚችልበት እድል ሰፊ ስለመሆኑ በሪፖርቱ አመልክቷል። ቼልሲ በማሬስካ ስር የተሻሻለ የመጣ ነው። ባለፈው ሊቨርፑልን ማሸነፉ አይዘነጋም እና አሁን አንዱ ለዋንጫ ተፎካካሪ ሆኖ ቶፕ 4 ሊጨርስ ይችላል ተብሎ የተገመተው ቡድን እሱ ሆኗል። በ3ኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። ማንቸስተር ሲቲ ባለፉት ተከታታይ 4 ጨዋታዎች ሊሸነፍ አልቻለም። አሁን የሆነ አይነት የቡድኑ ሪትም እያገኘ ይመስላል። ማንቸስተር ሲቲ ተከታታይ በተለይ የመጀመሪያዎቹ ሳምንታት ላይ ከተሸነፈ በኋላ የፔፕ ጋርዲዮላ ቡድን የተለያዩ ትችቶች ሲሰነዘሩበት እንደነበር እናስታውሳለን። አሁን ወደ ሪትሙ እየመጣ ይመስላል። ባለፈውም ብሬንትፎርድን 1-0 አሸንፏል። ፔፕ ጋርዲዮላ 250ኛ ድሉን መጎናጸፍ ችሏል በማንቸስተር ሲቲ ቤት ማለት ነው እና አሁን ባለው የዋንጫ ፉክክር ሂደት ላይ በሁለተኛ ደረጃ ሆኖ ሊያጠናቅቅ ይችላል ተብሎ የተገመተው ቡድን ሊቨርፑል ነው። አርነ ስሎት የሚያሰለጥኑት ሊቨርፑል ባለፈው ዓመት ዋንጫውን እንዳሳካ የምናስታውሰው ነው። ዘንድሮ ደግሞ በተለይ አጀማመሩ በጣም ቆንጆ የሚባል ነበር። 4 ተከታታይ ጨዋታዎችን ድል አድርጎ ነበር። አርሰናልን ድል አድርጎ ነበር። አሁን በተለይ ባለፉት 2 ጨዋታዎች በክሪስታል ፓላስ እና እንዲሁ በቼልሲ ባለቀ ሰዓት በተቆጠሩበት ግቦች ተሸንፏል እና ሊቨርፑል ከተሸነፈ በኋላ የዋንጫ ተስፋው ምን ያህል ነው የሚለው የብዙዎቹ ሰዎች መነጋገሪያ ሆኗል። በተለይ ሊቨርፑል እንደምታውቁት ጠንካራ ቡድን ነው። አሌክሳንደር ኢሳቅን ማስፈረሙን እናስታውሳለን። የተለያዩ ተጫዋቾችን ማስፈረሙን እናስታውሳለን። ነገር ግን አሁን በተለይ ከኋላ መስመር ላይ የሚታዩበት ችግሮች አሉ። ቡድኑ አሁን የውህደት ችግር በደንብ የታየበት ይመስላል። ከግማሽ በላይ የቡድኑ ተጫዋቾች በክረምቱ የተጫዋቾች የዝውውር መስኮት የመጡ ሚሎስ ኬርኬዝን ብንወስድ በግራ የተከላካይ መስመር ላይ አዲስ ተጫዋች ነው። በቀኝ ፍሪምፖንግ እንዲሁ
ፍሎሪያን ቪትስ ሌላ የመጣ ተጫዋች ነው። አሌክሳንደር ኢሳቅ፣ ሁጎ ኤኪቲኬ እነዚህ ተጫዋቾች አዳዲስ ተጫዋቾች እና እስኪላመዱና አጠቃላይ ቡድኑ ያለውን ውህደት እስኪጨርስ ድረስ ጊዜ ሊወስድ ይችላል የሚል ነገር ሲነሳ ነበር። ነገር ግን አጀማመሩ ጥሩ የነበረም ቢሆን ባለፉት 2 ተከታታይ ጨዋታዎች ነጥብ መጣሉና መሸነፉን ተከትሎ ምናልባት ሊቨርፑል ሁለተኛ ደረጃ ላይ ሊያጠናቅቅ የሚችልበት እድል እንዳለ የኦፕታ ትንበያ አመልክቷል። በአንደኛ ደረጃ ላይ ዋንጫውን ሊያነሳ ይችላል ተብሎ ትልቅ ቅድመ ግምት ካገኙ ቡድኖች መካከል የመጀመሪያው አሁን አርሰናል ሆኗል። አርሰናል ተከታታይ ጨዋታዎችን ማሸነፍ ችሏል። በተለይ ባለፉት 2 ተከታታይ ጨዋታዎች ያሳየው አቋም ነጥብ በመውሰድ ብልጫ ያሳየበት ነው። የቡድኑ ስነ ልቦናም ባለፉት ተከታታይ ጨዋታዎች በተለይ ሊቨርፑል ከተሸነፈ በኋላ የነጥብ ልዩነቱም ሰፍቶ እንደነበር እናስታውሳለን እና አሁን በኦፕታ ግምት መሰረት በአንደኛ ደረጃ ላይ የተቀመጠ የዋንጫ ተገማች ቡድን ሆኗል ማለት ይቻላል። አርሰናል አሁን እየገጠሙት የሚገኙ ፈተናዎች አሉ። በእርግጥ የጉዳት ችግር እየተመለከትንበት እንገኛለን አሁን ነገር ግን ዋንጫውን ሊያነሳ ከሚችሉ ቡድኖች መካከል በአንደኝነት ከተጠቀሱ ክለቦች መካከል አርሰናል የመጀመሪያው ሆኗል። ለዚህም የ44.23 በመቶ ቅድመ ግምት አግኝቷል። ሊቨርፑል የ30.61 ቅድመ ግምት ነው ያገኘው። ማንቸስተር ሲቲ በ14 በመቶ ነው አሁን ላይ የተገመተው እና ቀሪዎቹ ጨዋታዎች ምን ይመስላሉ የሚሉትን ደግሞ በቀጣይ እንመልከት። ምናልባት ከመሪው አርሰናልን ጀምርና ወደ ሌሎቹ ቡድኖች እንሄዳለን። አርሰናል ከኢንተርናሽናል ብሬክ መልስ የሚገጥመው ቡድን ፉልሃምን ነው። ምናልባት በንጽጽር ከሌሎቹ ቡድኖች የተሻለ ተጋጣሚ ሊኖረው የሚችልበት እድል አለ። አሁን ለምሳሌ ፉልሃምን ለማሸነፍ ብዙ ይቸገራል ተብሎ አይገመትም። ምክንያቱም ፉልሃም አሁን በ8 ነጥብ 14ኛ ደረጃ ላይ ነው የሚገኘው። ባለፉት 2 ተከታታይ ጨዋታዎች ተሸንፏል እና አርሰናል በፉልሃም ይቸገራል ተብሎ አይታሰብም። ነገር ግን ከዛ በኋላ አርሰናል የሚገጥመው ቡድን ፓላስን ነው። ክሪስታል ፓላስ ባለፉት ተከታታይ ጨዋታዎች ነጥብ ማግኘት የቻለ ነበር ባለፈው ሳምንት እስኪሸነፍ ድረስ እና ባለፈው ሳምንት እስኪሸነፍ ድረስ ተከታታይ 5 ጨዋታዎችን ሊሸነፍ ያልቻለ ቡድን ሆኖ ነበር። በጣም ደግሞ ኮምፓክት አይነት ቡድን እንደሆነ እናውቃለን። በጣም ፊዚካል ቡድን ነው። በተለይ ትልልቆቹም ቡድኖች በጣም ያስቸግራል። አንዱ ደግሞ አርሰናል የክሪኤቲቪቲ ችግር፣ የግብ አጋጣሚን የመፍጠር ችግር በሚታይበት አርሰናል ውስጥ ከፓላስ ጋር መጫወት ምናልባት ፈታኝ ሊሆን ይችላል እየተባለ ይገኛል። ምናልባት አርሰናል በቀጣይ ደግሞ የሚገጥመው ቡድን በርንሌ ነው። እንዲሁ በተመሳሳይ የበርንሌም ብዙ ከባድ ተጋጣሚ ላይሆን ይችላል ለአርሰናል። ምክንያቱም ቡድኑ 18ኛ ደረጃ ላይ ነው የሚገኘው። ያለፉትን ተከታታይ 5 ጨዋታዎች ተሸንፏልና አርሰናል በዚህ ቡድን ይቸገራል የሚል እምነት አይኖርም። በተመሳሳይ በርንሌ ጨዋታ በኋላ አርሰናል የሚገጥመው ሰንደርላንድን ነው። ምናልባት የተሻለ ከሌሎቹ ቡድኖች ትንሽ ጠንከር ያለ ተጋጣሚ ሊሆን የሚችለው ከፓላስ ቀጥሎ ይህ ቡድን ነው። ምክንያቱም ቡድኑ ያለበት ደረጃ 9ኛ ደረጃ ላይ ነው የሚገኘው። 11 ነጥቦችን ሰብስቧል። ባለፈው ሳምንት የተሸነፈም ቢሆን 4 ተከታታይ ጨዋታዎችን ሳይሸነፍ ዘልቋል። 2 አሸንፎ 2 አቻ መውጣት የቻለበትን ውጤት አስመዝግቦ እንደነበር እናስታውሳለን እና አርሰናል ከዚህ ሁሉ በኋላ ምናልባት ሊገጥምና ፈታኝ ሊሆን የሚችለው የለንደን ደርቢ ነው። የሰሜን ለንደን ደርቢ በኖቬምበር 23 ይደረጋል። የቶማስ ፍራንክ ቡድን በተሻለ መልኩ እየተሻሻለ እንደመጣ መናገር ይቻላል እና ምናልባት አርሰናል ከሚቀጥሉት 5 ጨዋታዎች ሊቸገር የሚችልበት ጨዋታ ምናልባት የቶተናም እና የክሪስታል ፓላስ ጨዋታ ይሆናል ብዬ አስባለሁ። ከዛ ውጪ የሊቨርፑል ተጋጣሚዎችን ስንመለከት ምናልባት በቀጣዮቹ ጊዜያት ፈታኝ የሊግ ጨዋታዎች ከሚገጥሙት ቡድኖች መካከል አንደኛው ሊቨርፑል ነው። ሊቨርፑል ኢንተርናሽናል ብሬክ መልስ የሚገጥመው ቡድን ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ እና ሊቨርፑል ያላቸው የተቀናቃኝነት ደረጃ የሚታወቅ ነው። ከዛ ባሻገር ደግሞ ብሬንትፎርድን ይገጥማል። አስቶን ቪላን እንዲሁ የሚገጥምበት አጋጣሚ አለ። ከዛ ውጪ ማንቸስተር ሲቲን ከሜዳው ውጪ የሚገጥምበት ጨዋታም በኖቬምበር 9 ምናልባት ሊቨርፑልን ፈታኝ መርሃ ግብር ከሚያደርጉት ጨዋታዎች መካከል አንደኛው ነው እና ሊቨርፑል በንጽጽር ከበድ ያሉ ጨዋታዎች ይገጥማል በሚቀጥሉት ጊዜያት ማለት ነው እና ማንቸስተር ዩናይትድ ባለው የተቀናቃኝነት መንፈስ ካላቸው ታሪክም አስቶን ቪላም እንዲሁም ማንቸስተር ሲቲ ደግሞ ባለፉት ጊዜያት ከነበረው የተቀናቃኝነት ደረጃ ሊቨርፑል ከባድ ተጋጣሚ ይኖረዋል ተብሎ ይጠበቃል። ምናልባት ማንቸስተር ሲቲ ቀስ ብሎ እያደባ የመጣ ይመስላል።
ተጋጣሚዎቹን ስንመለከት ኤቨርተን ከኢንተርናሽናል ብሬክ መልስ ኤቨርተንን ነው የሚገጥመው። ከዛ አስቶን ቪላን የሚገጥምበት ጨዋታ ይጠቀሳል። ቦርንማውዝ ከዛ ሊቨርፑልና ኒውካስልን ይገጥማል። ምናልባት የሊቨርፑልና የኒውካስል ከዛ ውጭ ደግሞ የኤቨርተን ጨዋታ የአስቶን ቪላም ጨዋታ በጣም ከባድ ይሆናል ተብሎ ይጠበቃል። ምክንያቱም ቦርንማውዝም አሁን በሊጉ የደረጃ ሰንጠረዥ ላይ 4ኛ ላይ የሚገኝ ቡድን ነው። ያለፉትን ተከታታይ ጨዋታዎች ያልተሸነፈ ቡድን ነው። በተለይ 6 ጨዋታዎችን አልተሸነፈም ቦርንማውዝ እና በጣም ጠንካራ ቡድን ነው። ማንቸስተር ሲቲ በንጽጽር ከባድ ተጋጣሚዎች የሚገጥሙት ቡድን ነው ማለት ይቻላል። ከዛ ውጭ ቼልሲ ነው። ቼልሲ በፎረስትን፣ ሳንደርላንድን፣ ቶተንሃም ሆትስፐርን፣ ወልቭስን እና በርንሌይን የኢንዞ ማሬስካው ቡድን ሊቨርፑልን ካሸነፈ በኋላ ምናልባት በቀጣይ የሚገጥሙት ቡድኖች እነዚህ ናቸው። ምናልባት ከባድ ተጋጣሚ ሊሆንበት የሚችለው የቶተንሃም ነው። ምክንያቱም ያለው የደርቢ ስሜት 3ቱ ተጋጣሚዎች ምናልባት ቼልሲ በቀላሉ ጨዋታውን ሊያሸንፍ የሚችልበት እድል እንዳለ የሚያመላክቱ ናቸው። ቶተንሃምም ጥሩ እንቅስቃሴ ላይ ይመስላል። አሁን ያለበትንም ደረጃ ስንመለከት 3ኛ ደረጃ ላይ ነው ያለው። 14 ነጥብ ሰብስቧል። ከመሪው አርሰናል 2 ነጥብ ነው የተቀመጠውና በቀጣይ ተፎካካሪ ሊሆን የሚችልበት እድል አለ። ኤቨርተን፣ ቼልሲን፣ ማንቸስተር ዩናይትድ እና አርሰናልን በተከታታይ ይገጥማል። ከኢንተርናሽናል ብሬክ መልስ ደግሞ አስቶን ቪላን ይገጥማልና ቶተንሃምም በተመሳሳይ እጅግ ከባድ የሚባሉ መርሃ ግብሮች ያሉት ነው። በንጽጽር አርሰናል ቀለል ያሉ መርሃ ግብሮችን የሚያስተናግድ ይሆናል። ነገር ግን አሁን ላይ ያለው የሊጉ ፉክክር በቀጣዮቹ ጨዋታዎች እጅግ የሚያጓጓው ነው። ምክንያቱም ቅድም እንዳልኩት በጣም ተቀራራቢ የሆነ የነጥብ ልዩነት ያላቸው ቡድኖች በቀጣይ ገናኛሉ እና ይሄም ደግሞ የሊጉን ፉክክር ይበልጥ የሚያደምቀው ይሆናል ተብሎ ይጠበቃል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስል ነበር። ስላዳመጣችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።